ሰላም ጤና ይስጥልኝ ውድ የፈጠነ ሚዲያ ቤተሰቦች ወቅታዊና አነጋጋሪ በሆኑ ሀገራዊና ቀጠናዊ ጉዳዮች ላይ የተዘጋጁ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የህወሓት ቡድን ባለፉት ሳምንታት ሲያደርገው የነበረውን መሽኮርመም አቁሞ ዓላማውን በግልጽ መናገር መጀመሩ ተሰምቷል። ቡድኑ ካለፈው እሁድ አንስቶ ህልውናዬ የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል በክልሉ የተለያዩ አካባቢዎች ስብሰባዎችን ሲያካሂድ ቆይቷል። በእነዚህ ስብሰባዎች ላይ ከወትሮ በተለየ ሁኔታ የህወሓት አመራሮች የብልጽግናን መንግስት ከስልጣን ማስወገድ አለብን በማለት በግልጽ ሲናገሩ ውለዋል። የጸረ ብልጽግና ስብሰባ ትናንትናና ዛሬ የሚቀጥለ ሲሆን የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ከኤርትራ ድንበር በቅርብ ርቀት ላይ በሚገኘው አድዋ ከተማ በተካሄደው ስብሰባ ላይ ተገኝተው የብልጽግናን መንግስት ስለመገልበጥና ስለማስወገድ ሲመክሩ ውለዋል። አቶ አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦችና ኃይሎች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱን አረጋግጠዋል። ይህ ንግግር ብዙዎችንም አስቆጥቷል። ምክንያቱም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባለፈው ሳምንት በሰጡት መግለጫ መሬት ላይ የወረደ ጽምዶ የተባለ ጥምረት የለም በማለት ያደናገሩ ሲሆን አሁን ደግሞ ውሎ ሳያድር በይፋ ከውጭና ከውስጥ ኃይሎች ጋር አስተባባሪ ቅንጅት መፍጠራቸውን በአደባባይ እየገለጹ ይገኛሉ። የፖለቲካ ተንታኞች እንደሚሉት ከሆነ ህወሓት በግልጽ የፕሪቶሪያን ስምምነት በመጣስ የኢትዮጵያ መንግስት ለመጣል እየተንቀሳቀሰ መሆኑን ይኸው እንቅስቃሴ ያሳያል። የቡድኑ ዋና ዓላማ የፕሪቶሪያ ስምምነት እንዲከበር መታገል ሳይሆን አዲስ አበባ የተቀመጠውን መንግስት መጣል እንደሆነ አሁን በይፋ ታውቋል። በቀጣይ መረጃችን በመቀለ የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ቀጥታ ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ይፋዊ ደብዳቤ ሀገሪቱ ወደ ሌላ አደገኛ የውክልና ጦርነት እንዳትገባ አስቸኳይ የመከላከያ እርምጃ እንዲወሰድ ጠይቋል። ዝርዝሩ እንደሚከተለው። ሳልሳይ ወያነ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ በላከው ይፋዊ ደብዳቤ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃዎች እንዲወሰዱ ጥሪ አቅርቧል። ፓርቲው በደብዳቤው እንዳመላከተው የትግራይ ህዝብና ሀገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በአሁኑ ወቅት ሌላ የጦርነት ዝግጅትና ስጋት ጫፍ መድረሱ እጅግ አሳሳቢ ነው። አሁን ሊቀሰቀስ የሚችል ማንኛውም ግጭት የክልሉንና የሀገሪቱን ህልውና አደጋ ላይ ከመጣሉ ባለፈ ቀጠናዊና ዓለም አቀፋዊ ኃይሎች አዳዲስ የጦር መሳሪያዎቻቸውን የሚፈትኑበት አደገኛ የውክልና ጦርነት ሊሆን እንደሚችል ፓርቲው አስጠንቅቋል። ሳልሳይ ወያነ ትግራይ አዲስ ጦርነትን ለማስቀረትና ዘላቂ ሰላምን ለማረጋገጥ የፌዴራል መንግስት ዋና ዋና ጥያቄዎቹን ያለምንም ቅድመ ሁኔታና አላስፈላጊ ማንጓተት እንዲመልስ ጠይቋል። የትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገወጥ መዋቅሮች በአስቸኳይ ፈርሰው ህጋዊ አሰራር ወደ ነበረበት እንዲመለስ ማድረግ እንዲሁም በጦርነቱ ምክንያት የተፈናቀሉና የተሰደዱ በመቶ ሺህ የሚቆጠሩ የትግራይ ተወላጆች ያለምንም ስጋት ሰብአዊ መብቶቻቸው ተጠብቀው ወደ ቀድሞው ቀያቸው በአስቸኳይ እንዲመለሱና እንዲቋቋሙ ማድረግ፣ በተጨማሪም ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶች ፍትሐዊ የፌዴራል በጀት ክፍፍልን ጨምሮ ያለምንም ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ናቸው። ፓርቲው አጥብቆ እንዳሰመረበት የትግራይ ህዝብ ህጋዊና ሰብአዊ ጥያቄዎች ከተለያዩ የፖለቲካ ጥቅሞች ወይም ከህወሓት ድርጅታዊ እንቅስቃሴዎች ጋር ተያይዘው መታገዳቸው ለሌላ ጦርነት መቀስቀስ ዋና ምክንያት እየሆነ ይገኛል። ስለሆነም የፌዴራል መንግስት የጦርነት ነጋሪት መምታቱንና ቅስቀሳዎችን በአስቸኳይ አቁመው የትግራይን ህዝብ ጥያቄዎች በተለየ መልኩ በማየት በሰላማዊ መንገድና በውይይት እውነተኛ ምላሽ እንዲሰጥ አሳስቧል። ህወሓት በበኩሉ የህዝቡን ስቃይ ለድርጅታዊ ህልውና መጠቀሚያ ሲያደርገው፣ የፌዴራሉ መንግስት ደግሞ ሁሉንም ሰላም ነው በሚል ትርክት ስር እውነተኛውን የህዝብ ሰብአዊ ጥያቄ ችላ ብሎታል። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። የፈጠነ ሚዲያን ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ይሁኑ።